በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ሁላችሁም በእግዚአብሔር ሰላምታ ድምፅ እንደምን አላችሁ? አሜን። ቸርነቱ የማያልቅ ምሕረቱ የበዛ የሰራዊት ጌታ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አትለይምና እናታችን ቅድስት ኪዳነ ምሕረት እግዚአብሔር ባከበራት ጸጋና ክብር መጠን ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት ያው እግዚአብሔር ባከበራቸው ክብርና ጸጋ መጠን ለእነሱም ክብር ምስጋና ይድረሳቸው። ከዛ በፊት እዚህ ጋር ብዙ መጽሐፍትን ወደፊት ለማድረስ እንደ አዲስ አካውንት ዛሬ መጀመሪያ ነው ለማድረስ ብዙ መጽሐፍቶችን ወደ እናንተ ለማድረስ የምንችለው እናደርጋለን። ከዛ በፊት አዲስ አካውንት ስለሆነ ይህን አካውንት ለሰው ሼር በማድረግ መንፈሳዊ የእግዚአብሔርን ቃል መንፈሳዊ የእግዚአብሔርን ሀሳብ ልናስተላልፍበት እንሻለን እና የበኩላችሁን በማድረግ ሼር እንድታደርጉ በፍጹም በእግዚአብሔር ፍጹም ሰላምታ ጠይቃችኋለሁ። ለዛሬ ያቀረብኩት መጽሐፍ የሚያስፈልግ አገልጋይ ይላል። በዲያቆን ኃይለ ጊዮርጊስ ተፈራ የታተመ የተዘጋጀ ሲሆን ሐምሌ 2007 ዓ.ም ከአዲስ አበባ ኢትዮጵያ የተዘጋጀ ነው ይለናል። የመጀመሪያው ርዕስ ከርዕሶቹ አስቀድሜ እንደ መግቢያ ርዕሰ ጉዳይ አድርጎ የያዛቸው በጣም ብዙዎች ናቸው። የተወሰኑትን ብጠቅስ መንፈሳዊነት፣ እግዚአብሔርን ማወቅ፣ መንፈሳዊ ስልጣን፣ ስልጣንን በአቋራጭ በራስ ጸጋ ማገልገል፣ እሺ በል፣ ዋጋ የሚከፈል አገልጋይ፣ የጸሎት ሕይወት፣ አንተነህ፣ የማንበብ ሕይወት፣ ለእውቀት ብቻ አታንብብ፣ አካፍል፣ ትመካለህ ይላሉ። እነዚህ በምዕራፍ 1 ያሉት ርዕሶች ናቸው። ዝርዝሮች በጣም ብዙ ናቸው። ከዛም ምዕራፍ 2 ይቀጥላል። ይሁንና እግዚአብሔር እስከፈቀደልን ሰዓት ድረስ ለማንበብ ሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው መንፈሳዊነት ይላል። መንፈሳዊነት ከአገልግሎት በላይ ነው። ሰው መንፈሳዊ ሳይሆን መንፈሳዊ አገልግሎት ውስጥ ገብቶ ቢሰራ ስራው ይበላሽበታል። አገልግሎቱ መንፈሳዊነት መቅደም የለበትም። ከቀደመም ከፈረሱ ጋር ይቀድማል ማለት ነው። መንፈሳዊ ሳይሆን የምንጀምረው አገልግሎት የእግዚአብሔር ፈቃድ አይደለም። እግዚአብሔር ከአገልግሎታችን በላይ የሚፈልገው መንፈሳዊነታችንን ነው። አሁን ችግሩ መንፈሳዊ ያልሆኑ ሰዎች አገልጋይ የመሆኑ ጥማት ውስጥ መውደቃቸው ነው። ኃጢአትን ባየ ጊዜ ለዓይን የምትጎመጅ ብትሆንም ንቀን የምንተዋት መንፈሳዊ ስንሆን እንጂ አገልጋይ ስለሆንን አይደለም። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6። መስቀሉን የምንሸከመው መንፈሳዊ ስለሆንን ነው። አለበለዚያ ሳንሸከመው እየተሳለምነው ብቻ እንኖራለን። መንፈሳዊ ስንኮን ግን መስቀሉን ከመሳለም በላይ መሸከም እንጀምራለን። የሉቃስ ወንጌል ምዕራፍ 9 ቁጥር 23። አገልጋይ መንፈሳዊ ቅድስናው ለአገልግሎት ስኬቱም ይረዳዋል። አገልጋይ መንፈሳዊ ሳይሆን ቢያገለግል ቤተ ክርስቲያንን በሥጋ ሐሳብ ይበክላታል። ይህ ሰው ቤተ ክርስቲያንን ከመጥቀሙም ሸክምነቱ ይብሳል። ጥንት ሮማውያን የሚማርኩትን ሰው ሬሳ ባሮቻቸውን አሸክመው ይነዱ ነበረ። ሸክምም ከባድና አሰልቺ ስለሆነ በዚህ ባሮቻቸው ያስመርራሉ። ዛሬ ሰይጣን የማረካቸው ባሮችም እንዲህ ነው የሚያደርጋቸው። ጠላት በልባቸው ውስጥ የሆኑ ሐሳቦችን እያሸከመ ይነዳቸዋል። ተንኮል፣ አድመኝነት፣ ዝሙት፣ ጣዖት፣ ዘፋኝነት፣ ውዳሴ ከንቱን፣ ልማድን ባዶ፣ አክራሪነትን ከመንፈሳዊነት ውጪ እያሸከምን ሁሉ ይህንን የባርነት ውጤት መሆኑን ይገባናል። ሕይወት ራሷ ክርስቶስ ከሌለባት ሸክም ናት። ከባድ ሬሳ ሰው ታዲያ መንፈሳዊ ሳይሆን ከሞት ሐሳብ ጋር አብሮ እየኖረ እንዴት መቅደሱን ሊያገለግል ይችላል?
እግዚአብሔር በድንኳኑ ከመንፈሳዊነት የቀደመ የነ ፊናስን አገልግሎት ማየት አይፈልግም። አንደኛ ሳሙኤል ምዕራፍ 4 ቁጥር 4 ሰው መንፈስ ቅዱስ ካልገዛው ኃጢአት እንደሚገዛው መኑ። ለዚህ ነበር ሐዋርያት 7 ዲያቆናት ሲመርጡ መንፈስ ቅዱስና ጥበብ የሞላባቸውን የመረጡት። የሐዋርያት ሥራ ምዕራፍ 11 ቁጥር 24 ሰው እቅዱ እንኳን ከእግዚአብሔር እቅድ ጋር የሚታረቀው መንፈሳዊ ሲሆን ነው። አለበዚያ ከሐሳቡ ጋር እንደተላተመ ስለምንኖር እርሱም ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነው ይለናል። ኢሳይያስ 55 ቁጥር 9 ዛሬ ብዙዎቻችን ኃጢአትን ምክንያት እያዋዛን ድብቅ ኃጢአትን ተላምደነዋል። እግዚአብሔርን አስፈቅደን ኃጢአትን የምንሰራ እንኳን አለን። አንዳንድ ሰዎችማ ሲያማ እግዚአብሔር ሐሜት አያርግብኝና ሙት ወቃሽ አያድርገኝና ብሎ አስፈቅዶ ይጀምራል። የሚታማው ሰው ድንገት ከመምጣቱ ዕድሜህ ረጅም ነው ይሉታል ዘመዶቼ። አትሳቱ፣ እግዚአብሔር አይዘበትበትምና። ገላትያን 5 ቁጥር 6 ሁልጊዜ ብቻችሁን ስትሆኑ መንፈሳዊ ሕይወታችሁን መዝኑት፣ ገምግሙት። መንፈሳዊ የምትሆኑ ስለ መንፈሳዊ ነገር ስላወራችሁ ብቻ ሳይሆን እግዚአብሔርን በተጠማችሁበት ልክ ነው። ነፍሴ አንተን ተጠማች፣ ሥጋዬም አንተን እንዴት ናፈቀች ማለት ስንጀምር ያኔ መንፈሳዊነት ውስጣችን መንደድ ይጀምራል። መዝሙረ ዳዊት 62 ቁጥር 1 ብናገለግልም ያምርብናል። የእግዚአብሔር አልማዞችም የተመረጥን አገልጋይ መሆናችንን አክብረን መያዝ ስለምንችል ሰዎች ቆሻሻ ውስጥ አያገኙንም። ዛሬ በየመሸታ ቤቱ የምታገኟቸው አገልጋዮች ስለ አልማዝነታቸው ስላልተረዱ ነው። መጽሐፉ ከመስዋዕትነት ይልቅ እግዚአብሔርን ማወቅ እወዳለሁና ይላል። ከመስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና ይላል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ሰው ሌት ተቀን መስዋዕት ቢሰዋ እግዚአብሔርን ካላወቀ ምን ይጠቅማል? የብዙ አገልጋይ ችግር ይሄው ነው። ይሰዋሉ፣ ግን የሚሰውለትን በቅጡ አያውቁትም። የሚያስፈልግ አገልጋይ ግን እግዚአብሔርን አውቆ የሚሰዋ ስለሆነ ለሕዝቡም በረከት ነው። እግዚአብሔር ይህንን ሰው እንዴት ለበረከት ሁን ብሎታል። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ እግዚአብሔርን የማያውቁ ሰዎች ከአገልግሎትም አልፈው ለቤቱ ለእግዚአብሔር ተቆርቋሪ መስለው ታያላችሁ። ይህ ኤልዛቤልም አድርጋዋለች። እርሷ የናቡቴን ደም ልታፈስ ስታስብ ንጉሡንና እግዚአብሔርን ተሳድቧል ነው ያለችው። አንደኛ ነገድ ምዕራፍ 20 ቁጥር 10 እሷ ብሎ ለእግዚአብሔር ተቆርቋሪ። በቤተ ክርስቲያንም ብዙ ኤልዛቤሎች አሉ። ጌታችን ግን ስለ እነዚህ ሰዎች እንዳትሰናከሉ ይህንን ተናግሬአለሁ፣ ከምኩራባቸውም ያስወጧቸዋል። ከዚህ በላይ ደግሞ የሚገድሏችሁም ሁሉ እግዚአብሔርንም እንደሚያገለግሉ የሚመስሉበትም ጊዜ ይመጣል። ይህንንም የሚያደርጉባችሁ አብንና እኔን ስለማያውቁ ነው ብሏል። የዮሐንስ ወንጌል ምዕራፍ 16 ቁጥር 1-2 ለጊዜው እግዚአብሔርን የማያውቁ ሰዎች ለእግዚአብሔር ተቆርቋሪ ሲመስሉ ያበሽቃል። መጽሐፍ ግን የአባትህን አምላክ እወቅ ይላቸዋል። አንደኛ ዜና መዋዕል ምዕራፍ 28 ቁጥር 9 እግዚአብሔርን የማያውቅ አገልጋይ ለእግዚአብሔር የቀና እየመሰለው ክርስቲያኖችን እየበደለ በክርስቶስም ቁስልም ላይም ጨው ሲነሰንስ ይኖራል። ሕይወቱ ከኃጢአት አይጠራም። ይህ ሰው ሕይወቱን ለማጥራት አትሮንስ አጠገብ ስለማይገኝ እግዚአብሔርንም ለማወቅ ባልወደደው መጠን አንድ ቀን እግዚአብሔርን ለማይረባ አሰራር አሳልፎ ይሰጠዋል። ሮሜ ምዕራፍ 1 ቁጥር 28 ለዚህ ነው ቅዱስ ጳውሎስ በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና ያለው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 አይሁድ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 እግዚአብሔርን የማያውቁ ምኩራብ አገልጋዮች የምኩራቡን ጌታ ግን
ሰቅለውታል። ጌታን ሰቅሎ ምኩራብ ውስጥ ምን አይነት መዝሙር ሊዘመር ነው? ምን አይነት ማህሌት ሊቆም ነው? እግዚአብሔርን ካለማወቅ ሲጀመርም አለመወለድ ይሻላል። አምላካቸውን የሚያውቁ ሕዝብ ግን ይበረታሉ፣ ያድጋሉ። ዳንኤል 11 ቁጥር 32 ስለተባለ አንተ ግን እግዚአብሔርን ስለማወቅ እርግጠኛ ሆነ ተሰማራ። እንደ አዲስ ርዕስ መንፈሳዊ ስልጣን ይላል። ይህ ማለት በጭብጡ ለማየት የእግዚአብሔር ክብር ምን ያክል ስልጣን እንዳለው፣ ምን ያክል እግዚአብሔርን መፍራትና ማክበር እንዳለብን፣ ነገር ግን አገልጋይ አሊያም በቤቱ መምህራን ነን ብለው በተቀመጡ የእግዚአብሔርን ገናናነት፣ ኃያልነት ችላ ላሉ የቤተ ክርስቲያን አገልጋይ ነን ለምንል ለእኛ ለደካማ አገልጋዮች የተጻፈ መልእክት ነው ብዬ አስባለሁ። ይብዛም ይነስም እነሱን ብቻ ትኩረት የሚያደርግ አይደለም። እንደ አንድ ክርስቲያን ኦርቶዶክሳዊ ሰው ማለት ነው፣ ከምዕመን እስከ አገልጋይ ድረስ ራሳችን እንድንፈትሽ እግዚአብሔርን በስምና ዕለት ዕለት በምናደርጋቸው ቀናና ቅን በሆኑ ነገሮች ብቻ ሳይሆን የሰው ልጅ ከልቡ እግዚአብሔርን ሊወድ እንደሚገባ፣ በዓለም የምንሰራቸው ስራዎች እግዚአብሔር ሊያስደስቱ እንደሚችል፣ ማስመሰልን ሳይሆን መሆንን ፍራ የሚባል አባባል አለና ለእግዚአብሔር አይዘበትበትም ብሎናል። መጀመሪያ ላይ ሁሉን ነገር አዋቂ ሆኖ ሳለ በዓለም ግን ተውጠን የራሳችንን ስራ አከናውነን ስንጨርስ እግዚአብሔርን ቤትም ስንመጣ ከኛ የበለጠ ቤተክርስቲያን አገልጋይ ከኛ የበለጠ ሰው የለም ብለን የምናስብ ሰዎች አለን እና ለሁላችንም እግዚአብሔር አምላክ ማስተዋሉን ጥበቡን ያድለን እላለሁ። ወደ ሁለተኛው ምዕራፋችን ስሻገር መንፈሳዊ ስልጣን ይላል። በመጀመሪያዋ ቤተ ክርስቲያን አንድ ሰው በመንፈሳዊ ስልጣን ለመካን ትልቅ ዓላማ ይጠይቅ ነበረ። ምክንያቱ በዘመኑ አሕዛብ ቤተ ክርስቲያኗ ላይ እሳት የሚለቅበትን ጊዜ ስለነበረ፣ የዚህ ገፈት ቀማሾቹ ደግሞ የቤተ ክርስቲያን መሪዎች ስለነበሩ መሪነት ዓላማን የጠየቁ ለዚህ ነው። በጥንቷ ቤተ ክርስቲያን መሪ መሆን ሰማዕት መሆን እንደሆነ ግልጽ ነው። ሹመት ኃላፊነት መሸከም ብቻ ሳይሆን በእሳት ለመማገድም ፈቃደኛ መሆን ነው። መስቀሉን ለመሸከም ማንከራከር አልነበረም። አሁን ግን መንፈሳዊ ስልጣን ጥንት ከነበረው ነባራዊ ሁኔታ አፈንግጦ ዓላማው ጥቅም ማግበስበሻ ሆኗል። ራስን እና ወገንንም መጥቀሚያ ሆነ። በዚህ ዘመን መንፈሳዊነት ትርጉም እያጣ መጥቷል። አንዳንዴ ላሰበው ይሁዳም ቢኖር ኖሮ ስልጣን የሚይዝ ይመስለኛል። እንደ ጥንቱ ዘመን ቤተ ክርስቲያኒቷ ዕለት ዕለት እሳት ቢለቀቅባት ኖሮ ዛሬ ማን ለስልጣን ይሻማ ነበር? ለዚህ ነው ከመንፈሳዊ ዓለም ውጭ የሆኑ ሰዎች ሳይቀሩ ዛሬ የቤተ ክርስቲያንን ወንበር በነፃነት ያጨናነቁት። ብዙዎች ትልቅ የመሆንና የብዙ ጥማታቸውን በቤተ ክርስቲያኗ እየተወጡ ነው። እነርሱ መንፈሳዊ ሳይሆኑ የገንዘብና የስልጣን ረሃባቸውን ግን በቤተ ክርስቲያን ተሟልቶላቸዋል። ቤተ ክርስቲያን በብዙ እንክርዳዶች ተሞልታለች። በእልፍ አውሬዎችም የተከበበች ቤተ ክርስቲያን ሊለቀስላት ይገባል። እንክርዳዶች ፍርድ ከእግዚአብሔር ቤት ሲጀምር የሚመጣባቸውን መዓት ሳያውቁት የትልቅነት አባዜያቸውን ለመወጣት ተደላድለው ተቀምጠዋል። ኤልያስ ግን ደቀ መዝሙሩ ባሮክን ለራስህ ትልቅ መሆን ትፈልጋለህ?
በሥጋ ለባሾች ሁሉ ላይ እነሆ ክፉ ነገር አመጣለሁና አትፈልገው ይላል እግዚአብሔር ብሎ ነው የመከረው። ኤርምያስ ምዕራፍ 45 ቁጥር 5። እነርሱን ግን የትኛውን ኤርምያስ ነው የሚመክራቸው? ዛሬ ቤተ ክርስቲያን ስም ታዋቂ ለመሆን ዝና ለማትረፍ የሚደረገው ፍልሚያ ገናንነት ለመግባት ከሚደረገው ሩጫ ጋር በምንም አይገናኝም። በሰው ለመከበብ፣ ለመደነቅ፣ ለመሞገስ እንጂ በእግዚአብሔር ከፍታ ውስጥ ለመኖር የሚለፋም ግን ማን እንደሆነ እግዚአብሔር ይወቀው። መንፈሳዊ ስልጣን ግን በዝቅታ ውስጥ የሚገኝ ከፍታ ነው። ማንም ከእናቱ ታላቅ ሊሆን የሚወድ የእናቱ አገልጋይ ይሁን ነው የተባለው። የማቴዎስ ወንጌል ምዕራፍ 10 ቁጥር 43። ጌታችን ያለው ሁሉ ሽጦ እንዲከተለው ምናኔን የሰበከው ሰው ፊቱ ጠቆረ፣ ብዙ ንብረትንም ነበረውና እያዘነ ሄደ። ማቴዎስ 10 ቁጥር 22። ብዙዎቻችን እግዚአብሔር ካሰናዳልን መንፈሳዊ ነገር ሸቀጥ በልጦብናል። እግዚአብሔር ከመረጠልን በረከትኛ የመረጥነው ነው የሚያረካን ይመስለናል። ከእርሱ ምርጫ የእኛን ምርጫ እናስበልጣለን። እርሱ እንድንሄድበት ለሚመርጥልን መንገድ ፊታችንን ይጠቁራል። የፊቱ መጥቆር ደግሞ የክፋትን ምልክት ነው። የወንድሙም ገዳይ ቃየልንም ፊቱ ጠቆረ ነው የሚለው ኦሪት ዘፍጥረት ምዕራፍ 4 ቁጥር 5። እንዴት ፊታችንን ጠቁሮ የእግዚአብሔርን ስራ እንሰራለን? የብዙዎቻችን ኩራት እግዚአብሔር ሳይሆን ከሀብታችንም ጀርባ ያለው ከበሬታና ዝና ነው። በሸቀጥና በድብቅ ቁጣ የወጣ ዝናና የበረታ ከበሬታ እግዚአብሔርን ከሚሰጠን ሞገስ ጋር በምንም አይተካከልም። ንጉሡ ዳዊት እኔ ግን ንጉሴን ሾምኩት ሲል እንዴት ልብ ይነካል! መዝሙረ ዳዊት ምዕራፍ 2 ቁጥር 6። መንፈሳዊ ስልጣን ላይ ያለው ሰው በስልጣኑ ላይ እግዚአብሔርን መሾም አለበት። እግዚአብሔርን ሳንሾም ከቀረን ገንዘብን እንሾማለን፣ ዓለምን እንሾማለን፣ ኃጢአትን እንሾማለን። እርሱን ያልሾመ ባለስልጣን ካልዘረፈ የሚጎርልበት ይመስለዋል። 5 እንጀራ 2 ዓሣ አበርክቶ መስጠቱን እያወቅንማ እግዚአብሔርንም የማያውቅ ሰው ክፍተቱንም መሙላትም የሚፈልገውን በኃጢአት ነው። ላጭበረበረ ከፍታው የሚያጣ ይመስለዋል። ኃጢአት ደግሞ ክፍተትን ያሰፋ እንጂ አይሞላውም። ኃጢአት ደግሞ ክፍተትን ያሰፋል እንጂ አይሞላም። እንዲህ አይነት ሰዎች መንፈሳዊ ስልጣን ላይ ማየት ለጊዜውም ቢሆን ያበሽቃል። ክርስቶስ ግን ስለ መንግሥተ ሰማያት ከፍታ ብንጠይቀው እንደ ሕፃናት ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም ነው የሚለን። የማቴዎስ ወንጌል ምዕራፍ 18 ምዕራፍ 1 ቁጥር 3 ምዕራፍ 18 ቁጥር 1 እስከ 3። በፍርድ ቀን የእግዚአብሔርን ሀገር የምንወርሰው በስልጣናችን ሳይሆን መንፈሳዊ ሕይወታችን ታይቶ ነው። ቅዱሳን ስለ መንፈሳዊነታቸው እንጂ ስለ ስልጣናቸው አልጸደቁም። ስልጣናችን ሁሉ በመንፈሳዊ ቅኝት መቃኘት አለበት። እጹብ ድንቅ ነው በጣም። ስልጣን በአቋራጭ ይለናል። 3ኛ ርዕስ ነው። አቋራጭ ያደረግናቸው መንገዶች ሁሉ ያዋርዱናል። መሰሪው ሲሞን መንፈስ ቅዱስን በገንዘብ ገዝቶ በአቋራጭ እንደ ሐዋርያት መሆን አምሮት ነበረ፣ ግን ነፍሱን አመሰቃቀላት። ጴጥሮስም ብርህ ከአንተ ጋር ይጥፋ አለው፣ ጠፋ። የሐዋርያት ሥራ ምዕራፍ 8 ቁጥር 18 እስከ 19። በዚህ ዘመን ብርህ ከአንተ ጋር ይጥፋ የሚል አባት ነው የሚያስፈልገው። በምንም አይነት ሁኔታ መንፈሳዊ ስልጣን በአቋራጭ ሊሰጥ አይገባም። በእግዚአብሔር ቤት ስልጣን አይሸጥም። ሿሚውም ተሿሚውም ተያይዞ በጉቦ
መተላለቅ የለበትም። መንፈሳዊ ስልጣን ከእግዚአብሔር የሚሰጥ ጥሪ ነፃ ስጦታ ነው። ሰማያዊውን ጸጋ በአቋራጭ ለመቀበል የሚደረግ ሩጫ ሁሉ እንደ ሲሞን ጦስ አለው። አብርሃምም ልጅ ሲያጣ ሚስቱም ሳራ በአቋራጭ በመጣ ልጁ ለመባረክ መከረችው። ግን ልጁ ጦስ ሆነ። ሁለቱንም ልጆች ጥማታቸውንም ለማርካት አጋርን የስንፍናቸው መረማመጃ ቢያደርጓትም ነገር ግን በዚህ ልጅ መርካት አልቻሉም። ኦሪት ዘፍጥረት ምዕራፍ 16 ቁጥር 1 እስከ 2። እንደውም አጋር ማርገዟን ስታውቅ ሳራ በዓይኗ አቀለለቻት። ኦሪት ዘፍጥረት ምዕራፍ 16 ቁጥር 4 ላይ። አቋራጭ መንገዶቻችን ሁሉ ያቃልሉናል። መርካት የምንችለው እግዚአብሔር ሂዱ ባለን መስመር ስንሄድ ብቻ ነው። ብልጠቶቻችን እኛን ማርካት አይችሉም። በአቋራጭ የመጣው እስማኤል ሰላማችንን ያደፈርሰዋል። ሕይወት እውነትንና መንገድን የሆነውን ጌታን ትተን ብልጠታችንን አቋራጭ ያደረግን ቀን ያን ቀን ወድቀናል። መንፈሳዊ ስልጣን ከእግዚአብሔር ካልተሰጠ በአቋራጭ ከመጣ ያዋርዳል። እግዚአብሔር እንዲህ አይነት ሹመት አይፈልገውም። እግዚአብሔር በጣዖት ስር ላለው አስተሳሰቦችን አማላጅ አይፈልግም። የዮሐንስ እናት ልጆቿን በአቋራጭ ልታሾም አማላጅ ሆና በጌታ ፊት ቀርባ ነበረ። ሁለቱን ልጆቼን አንዱን በቀኝ አንዱን በግራ በመንግስትህ እንዲቀመጡ እዘዝ አለችው። ልመናንም አታውቅም ተባለች። ማቴዎስ 20 ቁጥር 20። ጌታችን ልጆቿን በአቋራጭ አልሾመም። የጳጳስ ዘመድ ስለሆነ ወይም እነርሱን በመደለል በፍጹም በአቋራጭ እንዳትሾም። አንተ መሾም ካለብህ እንደ ሳኦል ከአህያ ፍላጋ መሃል ተጠርተህ ትሾማለህ። አንደኛ ሳሙኤል ምዕራፍ 9 ቁጥር 3። እንደ አሞጽ ከላሞች ጥበቃ መሃል ይመርጥሃል። አሁን ቤተ ክርስቲያን በአቋራጭ ሹመህ እንዳትወከለች አሁን ቤተ ክርስቲያን በአቋራጭ ሹመት እንደታወከች ይሰማኛል። ጥንት አባቶች ሲሾሙ አይገባኝም ብለው በግድ ነበረ ከግንድ ጋር ታስረው የሚሾሙት። አሁን ግን እነርሱ በገንዘብ አስረው በግድ ሹመት የሚቀበሉ ተነስተዋል። ይሄኔ ነው ማልቀስ። በጣም የሚገርም ነው። በራስ ጸጋ አገልግል። እንግዲህ ተመልካቾቻችን ይህ ድምፅ የሚሰማችሁ ከፍታችሁ እያዳመጣችሁት ላላችሁ ሁሉ እጅግ በጣም አስተማሪ እና በጣም ደስ የሚል ወቅቱንና ጊዜውን የዋጀ መጽሐፍ ነው ብዬ አምናለሁ። ምናልባት ሳነብ አንዳንድ ቃላቶችን ልገድፍ እችላለሁ። ለእሱም ደግሞ ያው እጅግ በጣም ይቅርታ እያልኩኝ እያስተካከልኩ ነው ለማንበብ እየሞከርኩ ያለሁት። ልቀጥል። እያንዳንዱ ሰው ዓለምን የሚጠቅምበት ፍሬያማ ነገር ውስጡ አለ። ይህ ማለት በራስ ጸጋ ማገልገል ከሚለው ርዕስ ላይ በታች እያነበብኩ ያለሁት ነው። እግዚአብሔር ስራ የሚሰራበት መንገዱ ብዙና ብዙ ነው። ሁልጊዜ የሰዎችን ልብ የሚለዋውጠው አንተ ኮፒ ባደረካቸው ሰዎች የአገልግሎት ስልት አይደለም። እርሱ አንተን ከምታውቀው ሌላ በወጀብና በአውሎ ነፋስ መንገድ አለው። ናሆ ምዕራፍ 1 ቁጥር 3። እግዚአብሔር ባህር ለመክፈል ሁል ጊዜ የሙሴን በትር ብቻ አይጠቀምም። የኤልያስንም መጎናጸፊያ የታቦቱንም ኃይል ይጠቀማል። አንደኛ ነገድ ምዕራፍ 2 ቁጥር 14። ኢሳይያስ ምዕራፍ 3 ቁጥር 8። እግዚአብሔር በብቸኛ ስሌት የሚሰራ አምላክ አይደለም። አንዳንድ አገልጋዮች አራያ የሚያደርጉትን አገልጋይ ኮፒ አድርገው
ካላገለገሉ እግዚአብሔር ሥራ የሚሠራ አይመስላቸውም። ለእነርሱ ሁሌም ባህር የሚከፈለው በሙሴ በትር ነው። እነዚህ ሰዎች በራሳቸውም ጫማ ረስተው በሰው ጫማ ነው የሚራመዱት። ግን እኮ እነርሱን የሚደላ ምቾት የሚሰጥና የተለየ ጫማ ነበራቸው። እያንዳንዳቸው የተሰፈረልን ጸጋ አለን። የጸጋቸውንም ኅብረ ቀለም ደግሞ ይለያያል። እግዚአብሔር የለያየበት የራሱ ምክንያት አለው። የሁላችንም ጸጋ ተመሳሳይና አንድ አይነት ቢሆን ኖሮ ሰሚውስ አይሰለችም ነበር? ደራሲው አንጀሎ ፓስተር ሌሎችን ለመምሰል እንደሚመኝ ሰው ጭንቀታም የለም ብሏል። ብናውቀው እኮ እኛ እንድንመስላቸው የምንፈልጋቸውን ሰዎች ሕዝቡ ሰምቶ ጠግቧቸዋል። ለምን እኛ ለሕዝቡ አዲስ ነገር አንሰጠውም? ለምን እውነተኛ ባልሆነ በተመሳሳይ ገንዘብ እንገበያያለን? ለምንስ በራሳችን የእውነት ገንዘብ አንጠቀምም? ለምን በፎርጅድ ብር ሕዝቡን እናታልለዋለን? ለምንስ ራሳችን አንሆንም? የተለያዩ ውብ አበቦች ሲከማቹ ምን ያህል ለዓይን እንደሚማርኩ አስቡ። የአንዳንዳችን አሻራ ለሌላችን ይለያያል። የሰው አሻራ ለመምሰል መዳከር ግን ሞኝነት ነው። ልብ ስራው ደም መርጨት ሆኖ ሳለ እንዴት ደም አጣራ ብለን የኩላሊትን ድርሻ ተወጣ እንለዋለን? ሁላችንም የተለያየ የአገልግሎት ድርሻ ጸጋ አለን። በሰው ጸጋ ውስጥ ሳንገባ ልብን፣ የኩላሊትን ስራ ልናሰራው እየለፋን መሆኑን ይገባናል። ሁላችንም በተሰጠን ጸጋ እንድናገለግል እንጂ ያለ ጸጋችን ሌላ ሸክም እንድንሸከም ከእግዚአብሔር አልታዘዝንም። ብዙ አገልጋዮች በሌሎች ተጽዕኖ ስር ሆነው ማገልገል ያምራቸዋል። እነዚህ ሰዎች ጉያ ውስጥ እንደገባ ተለዋዋጭ ቴርሞሜትር ናቸው። ቴርሞሜትር ጉያ ውስጥ ሲገባ በሰውየው ቁጥጥር ስር ይውላል፣ በራሱ አይኖርም። ሰውየውንም የሙቀት መጠን እናይበታለን። እነዚህ ሰዎች የሌሎችን የሙቀት መጠን የሚያሳዩን ቴርሞሜትር ናቸው። እነዚህን ሰዎች የምንጠይቃቸው ነገር ቢኖር እውነተኛ ማንነታቸው የት ቀብረው ነው ራሳቸውን የሰው ማንነት ኮራጅ ያደረጉት? እግዚአብሔር እነሱን የቀረጸበትን ምርጥ ዲዛይን የት ረስተው ነው በሰው ዲዛይን መቅረጽን የፈለጉት? እግዚአብሔር የቀረጻትን የኖህ መርከብ ትሻላለች ወይስ ሰው የቀረጻት ታይታኒክ? ታይታኒክ እኮ ሰጥማለች። ብዙ አገልጋይ በራሱ ጀምሮ በሰው ሲጨርስ ይደንቀኛል። ራስን ለማግኘት እግዚአብሔርን ማግኘት አለብን። ራስን ካገኘህ ደግሞ በማንም ሳይሆን በራስ ጸጋ ማገልገል ትችላለህ ይላል። እሺ በል ይላል ቀጣዩ ርዕስ። እሺ በል ይልቅ እግዚአብሔር ባንተ እንዲሰራ ጸጋን እንዲያበዛልህ እሺ በል፣ ታዘዝ። እንደ ጸጋው ባለ ጠግነት እንድታገለግል መታዘዝ ከአገልግሎትም በላይ ነው። ጊያዝን ኤልሳ ሲልከው ሙት እንዲያስነሳ ነበረ። ስላልታዘዘ ሳያስነሳ ቀረ። ሁለተኛ ነገድ ምዕራፍ 4 ቁጥር 31። አለመታዘዝ እግዚአብሔር በአንተ ሊሰራ ያሰበውን እንዳያደርግ የሚያቆም እንቅፋት ነው። እንደ ጊያዝ አይነት አስመሳይ ደቀ መዝሙር ምን ይጠቅማል? ኃጢአት የማንወጣው ፍዳ ጎትቶ ያመጣል፣ መንፈሳዊነትን ያደርቃል። ጸጋችን እንዳያድግ ኃጢአት የዙሪያችን አረም ነው። አለመታዘዝ እግዚአብሔር በታችን እንዳይገባ የሚያደርግ ጣረሞት ነው። ባልታዘዝን ቁጥር እግዚአብሔርን ደጃፋችን ላይ አቁመነዋል። ራዕይ 3 ቁጥር 20።
ያስለቀስናቸውን ድሆች እስክንክሳቸው ድረስ ቤታችን ሊገባ አይቸኩልም። ግፍ የሞላበት ቤት እንዲጠራ ይፈለጋል። ግፍ የሞላበት ቤት እንዲጠራ ይፈልጋል። ሉቃስ 19:8 ቤታችን አጥርተን በራችንን እስክንከፍት ይጠብቀናል። በራችን እስከምንከፍት ይጠብቀናል። ዋጋ የሚከፍል አገልጋይ ይለናል ቀጣዩ ርዕስ። ይህን በቀጣዩ እናየዋለን። እንደነገርኳችሁ መልእክቱ በጣም ደስ የሚል ነው። ትልቅ መጽሐፍ ነው። አንድ ትምህርት ስንሰማ አንዷን ርዕሰ ጉዳይ በመያዝ ረጅም ሰዓት እንማማራለን። ከመጽሐፍ ቅዱስም ከሰው ልጅ ታሪክም አንድ ላይ ተደርጎ ተጨምቆ ለሰው ልጅ እንዲደርስ ተደርጎ አበው አባቶቻችን ያስተምራሉ። ይህ ደግሞ ፍሬ ሀሳቡን አንኳሩን በመጥቀስ የሰው ልጅ ሊማርበት የሚገባው ነገር ነው እዚህ ጋር እያሳየን ያለው እና በጣም እኔ የወደድኩት ነው። ለጊዜውም ለወቅቱም ለእኛ ለወጣቶች በተለይ ይጠቅመናል። እግዚአብሔር እንድናዳምጥ የእግዚአብሔርን ሀሳብ እንድንሰማ ካለንበት የውሸትና ከብልጭልጭ ዓለም እንድንወጣ ቁልፍ መንገድ ይሆነናል ብዬ አስባለሁ። እንግዲህ እስካሁኑ የነበረን ይበቃናል። ቀጣይ በሚቀጥሉት ጊዜያት ላይ ቀጣዮችን ምዕራፎችን አስተላልፋለሁ፣ እለቃለሁ። እንደነገርኳችሁ አካውንቱ አዲስ ነው። በቻላችሁት መጠን እንድታግዙኝ ሰብስክራይብ እንድታደርጉ በዚህ አጋጣሚ መልእክቴን አስተላልፋለሁ። መንበረ ልዑል የዩቲዩብ ቻናሌ ነው። እዚህ በመግባት አካውንቴን እንድታነሱልኝ በእግዚአብሔር ስም ጠይቃችኋለሁ። ሰላም ክርስቶስ ከሁላችሁ ጋር ይሁን። የነበረን የአባቶቻችን አምላክ ወደ ባህሪ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ጠብቀን ሁላችን